አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ተከበራችሁ የኔ ቻናል ቤተሰቦች ደህና ሰላም እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ቀለል ያለ ሩዝ እንሰራለን። ያው ድስቱ ሞቋል። ትንሽዬ ዘይት ጠብ አደርግበታለሁ። ከለሩ ሲቀየር ነው ታደርጉታላችሁ። አዲስ የመጣችሁ ወደ ቻናሌ እንኳን ደህና መጣችሁ። ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ አብራችሁን ስላላችሁ ከልቤ በጣም አመሰግናለሁ። እንደተለመደው ድጋፋችሁ አይለየን። ላይክ፣ ሼር፣ ኮሜንት በማድረግ ከኔ ጋር ሁኑ። እንደምታዩት ትንሽ የናሽንኩርቷ አላበዛሁኝም። ይሄው እዚህ ጋር እነዚህ ቅመሞች አሉኝ። ጥቁር ቅመም፣ ቀረፋ፣ ሄልና ይሄ ቅጠሉ ወረቀት ጋር የሚሉት እነሱን አንድ ላይ እንጨምርበታለን ማለት ነው። ከዛ አብረን እናማስለዋለን። የሚገርማችሁ የባህር ዛፍ ቅጠል በጣም ነው ወጥ የሚያጣፍጠው፣ ምግብ ያጣፍጣል። ይህ እንደምታዩት ነጭ ሽንኩርት ናት። ሳላበዛ ብዙ ማድረግ አልፈልግም። እንዳያችሁ ዶሮውን አምጥቼ ከትቼበታለሁ። ያው በደንብ አጥቤ ያለው መቼም እንደምነግራችሁ ሁልጊዜ ዶሮ ሲሰራ እኛ ኢትዮጵያኖች ዶሮ በማጠብ አንታማም። በደንብ አጥቤያታለሁ እና ይኸው እዚህ ሽንኩርቱና ቅመሙ ላይ ከትቼዋለሁ። ማገላበጥ አልፈልግም፣ ምክንያቱም ቆዳዋ ይላላጣል። ከገለባበጥኩት ቆዳው እንትን ስለሚልብኝ ስለሚበለሻሽብኝ እንደዛ እንዲሆን አልፈልግም። ያው እንዳያችሁት እንደዚህ ቁጭ አድርጌ ቀስ እያልኩት ከሰብስቱ ላይ እንዳይጣበቅ ብቻ ትንሽ እያንቀሳቀስኩት ቆያለሁ። ይኸው እንዳያችሁ ትንሽ እንግዲህ እንትን ብዬዋለሁ። እሳት ላይ አቆይቼዋለሁ ከድኜበት። ግማሽ ሽንኩርት ነበረ እሱን እንግዲህ ይወርታል። እሱን ከትቼበታለሁ። ለጣዕሙን ብቻ ስለሆነ የሚፈልገው መክተፍ አልፈለግኩም። እነዛ ነው እንደዚህ እንዳለ ግማሹን ተጠቅሜ ግማሹን እንደዚህ ከትቼበታለሁ ማለት ነው። አሁን የፈላሁ አዘጋጅቻለሁ። እሱን እንጨምርበታለሁ። እንደምታዩት የፈላ ውሃ አድርጌበታለሁ። የፈላ ውሃ ብታረጉበት አሪፍ ነው። ምክንያቱም ካበሰላችሁት በኋላ መልሳችሁ ቀዝቃዛ ስትጨምሩ ጥሩ አይመጣም። ይሄው እንደምታዩት ዝግጁ ሆኗል። በጣም እስኪበስል አልጠብቅም። በጣም እስኪበስል ከጠበቅ ነው ቆዳው ይላላጥብንና ይበላሽብናል ማለት ነው። እስኪ በጣም እስኪበስል አትጠብቁት እና ይሄ ትንሽ ከላው ላይ የሚታየው ዱቄት ነገሩ ኩዝበራ ነው። የኩዝበራ ትንሽ ፓውደሩን አድርጌበታለሁ።
በጣም ነው ጣዕም ምግብ የሚያሳምር ኩዝበራ ፓውደሩ በአማርኛ ስም አለው ጠፋብኝ እንጂ እዚህ ጋር እንደምታዩት ከላይ ዶሮ ላይ የምቀባውን ሶስ አዘጋጅቻለሁ። እሱም ማለት ኦሊቫ ኦይል፣ ይሄ ደግሞ ድብስ ሮማን ይሉታል። ሳርጌበታለሁ። ይሄው ብቻ ነው በቃ። እና ሎሚ ትንጥዬ ሩብ ትንጥዬ ቁራጭ ሩብ የምታክል ትንጥዬ ቆርጬ እሷን ጠብ አድርጌበታለሁ። ይሄንን ይመስላል። ከዛ እዚህ ላይ እንቀባዋለን ማለት ነው። እንደዚህ እያደረጋችሁ በደንብ ቀቡ። እኔ አሁን ለመቀባት አይመቸኝም ስልክ ይዤ። አዲስ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆኑ ነባር ቤተሰቦቼ ደግሞ አብራችሁኝ ስላላችሁ ስለምታበረታቱኝ እጅግ ከልቤ አመሰግናለሁ። አብራችሁኝ ቆዩ። ከቀባሁት በኋላ ይሄንን መስሏል። ማብዛት ስለማልፈልግ ነው ትንሽ ያደረኩት። እናንተ በዛ ማድረግ ከፈለጋችሁ ማድረግ ትችላላችሁ። እኔ ቤት ብዙ ሲሆን ስለማይወዱ ነው። ይሄንን ይመስላል። ዶሮአችንን አሁን ጨርሰናል። ደግሞ ወደ ሩዝ አሰራራችን እንሄዳለን። ትንሽዬ ዘይት ጠብ አድርጌያለሁ ብረት ድስት ውስጥ ሩዝ ልንሰራ ማለት ነው። እንደምታዩት ሽንኩርቱን ትንሽ ማብሰል አለብን በዘይት። እንደዚህ ራሱን ከቀየረ በኋላ ከለሩ የልጆች ከዛ ጄዘር እናደርግበታለን ማለት ነው፣ ወይንም ካሮት። ያው እንደምታዩት 3 ራስ ካሮት ነው እንደዚህ በረዣዥሙ የተከተፉት። እሱን አሁን እንደዚህ ያሸጉት ሁሉ ማድረግ ይኖርብኛል። እንደምታዩት አሁን እዚህ ጋር ያበሰልኩትን ጄዘር ወይንም በእኛ ሀገር እዚህ ሩዝ እናበስልበታለን ማለት ነው። ቅድም ይሄ እንዳያችሁት የቅድሙ የዶሮ ሾርባ ነው። ከሱ ትንሽ እጠቀማለሁ፣ ብዙም አልጠቀምም፣ ምክንያቱም እንዳይጠቁርብኝ ሩዙ። ይሄን ይመስላል ዛሬ የሩዝ በካሮት አሰራራችን ማለት ነው። የምታዩት ሩዜ እንደዚህ ዝግጁ ሆኗል። ከበሰለ በኋላ ቀላቅዬበታለሁ ካሮቱን እና ይሄንን መስሏል። በኋላ እንግዲህ ምሳ ላይ ያበደ ሩዝ በካሮት እንበላለን ማለት ነው። አመሰግናለሁ አብራችሁኝ ስለነበራችሁ። አዲስ የመጣችሁ ቪዲዮውን እንደከፈታችሁት ላይክ አድርጉልኝ፣ ሰብስክራይብ፣ ሼር፣ ኮመንት በማድረግ አብራችሁኝ ቤተሰቦቼ፣ አበረታቶቼ አመሰግናችኋለሁ። በጣም ወዳችሁ። ቻው ቻው።